ፊርዓውን ታሪኩን እንደሰማችሁ ጭራሽ ጌታ ነኝ አለ፣ አምላካችሁ ነኝ አለ። በኒ እስራኤሎችን አሰቃየ፣ በባርነት ቀንበር ውስጥ ከቶ እንደፈለገ አደረገ። ወንድ ወንዱን አረደ፣ ቀኝ እግራቸውን ደግሞ ከግራ እጃቸው ጋር እያደረገ እያፈራረቀ ቆረጣቸው። የፈለከውን አድርጋ ልጆቻቸውን ግደሉባቸው፣ በልጆቻቸው መጣባቸው። ፈተናውን ሊያበስ እንደዚህ ነው። በአመፀኞች ላይ የምንሰራው እንሰራለን። ወይሉን የውመኢዝ ሊልሙከዚቢን፣ ወዮላቸው ለዛን ቀን ለሚያስተባብሉ ሰዎች ወዮላቸው። የአላህ ፍርድ አለ። ወላሂ ማንም አይበደልበት ፍርድ አለ። ሴቱን ተው፣ የስቃይ አይነት አደረሰ። በተለይ አላህ ሙሳና ሃሩንን ነቢይ አድርጎ ከላከ በኋላ ሙሳና ሃሩንን የተከተሉትን ደግሞ በጣም ብርቱ ቅጣት ጽናታቸውን የሚያሳየን ነው። ቀኝ እጃቸውን ከግራ እግራቸው ጋር እያደረገ ቢስሚላሂ ረሕማኒ ረሒም አልሐምዱሊላሂ ረቢል ዓለሚን والعاقبة للمتقين ولا عدوان إلا على الظالمين أشهد أن لا إله إلا الله ولي الصالحين وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ስብሓነሁ ወተዓላ ሰላም፣ እዝነት፣ ጥበቃ ይለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። ኒሃየቱ ዛሊሚን፣ የበዳዮች መጨረሻ። ሁሌም በዳዮች ውድቀት ላይ ናቸው። በዳዮች ለስኬት አይበቁም። ኢነሁ ላ ዩፍሊሁ ዛሊሙን፣ እነሆ በዳዮች ለስኬት አይበቁም፣ አይድኑም። ሁሌም ውርደት ነው የሚያገኛቸው። አላህም በእነሱ ላይ ጥላቻውን አድርጓል። ወላሁ ላ ዩሒቡ ዛሊሚን፣ አላህ ዛሊሞችን በዳዮችን አላህ አይወዳቸውም። ዙልም በደል በኢስላም በጣም የተጠላ አላህ ህርም ያደረገው የከለከለው ጉዳይ ነው። ለዚህም ሲባል አላህ ሐዲስ አልቁርስ ላይ ያ ኢባዲ ኢኒ ሐረምቱ ዙልመ ዐላ ነፍሲ፣ ባሪያዎቼ ወይ እኔ በራሴ ላይ በደልን ህርም አድርጌያለሁ። ወጀዐልቱሁ በይነኩም ሙሐረመን፣ በእናንተ መካከልም ህርም አድርጌዋለሁ፣ ክልክል አድርጌዋለሁ። ፈላ ተዛለሙ፣ አትበዳደሉ አለ አላህ። አትበዳደሉ፣ አንዱ አንዱን አይበድል። ጉልበት አቅም ግሩፕ አለኝ ብለህ በደካሞች ላይ አቅምህን አታሳይ። ትላንት አቅም አለን ሲሉ የነበሩት አካላት ውርደት እንዴት እንዳጋጠማቸው እንዴት እንደተዋረዱ ታሪክ አሳይተዋል። ውርደት ይመጣል በማን ላይ? በአምባገነኖች ላይ። ፊርዓውን ከኔ በላይ ሲል አላህ አዋረደው። የዓድ ህዝቦች፣ የሰሙድ ህዝቦች፣ ሌሎችም ነቢያቶች አላህ ወደ እነሱ ወደ ህዝቦቻቸው ልኳቸው የአላህን ጥሪ ሲያደርጉላቸው አንቀበልም ብለው ኩራት ወጥሯቸው የአላህ ነቢያቶች ላይ የተለያዩ በደል ያደረሱትን አላህ አዋርዳቸዋል። ፈአማ አዱን፣ እስቲ አድን አስታውሰዋል። አድም ማለት ፈአማ አዱን ፈስተክበሩ ፊል አርድ፣ አድ የሚባሉት የነቢዩላህ ሁድ ህዝቦች ናቸው። ፈስተክበሩ ፊል አርድ፣ በምድር ላይ ተኩራር፣ ቢገይር ልሐቅ፣ ያለ አግባብ። ኩራት ለሰው ልጅ አይገባውም። የሰው ልጅ ምን ይዞ ይኮራል? የሰው ልጅ በዱንያ ላይ ሲጓዝ ሆዱ ላይ ቆሻሻ ተሸክሙ የሚጓዝ ኋላ በሚሞትበት ሰዓት ቶሎ ካልተቀበረ ጥቂት ከቆየ የጀናዛው ሽታ ሰውን አዛ የሚያደርግ የሰው ልጅ ምን የሆነ ሁሌም ደካማ። በዚህ መሃል ላይ ራሱን እንኳን ማዳን ማይችል ደካማ ፍጡር ሲኮራ አይገባው። ኩራት ከአላህ ውጭ ለማንም አይገባው። ኩራት ማለት የኢብሊስ ባህሪ ነው። እሱም ውርደት ነው ያጋጠመው። ኩራት ከኸይር ነገር ወደ ሸር ነገር ነው የሚያዟዙረው። አምባገነኖች ሁሌም ለስኬት እንደማይበቁት ተመሳሽተው ተቀምጠው ግን ኩራትና
በደል እየጨመሩ ሲመጡ አላህ አዋርዷቸዋል። እነዚህ የዓድ ህዝቦች በምድር ላይ ተንቀባረሩ። ወቃሉ ብለውም አሉ መን አሸዱ ሚና ቁዋ፣ ከኃይል በስተኩል ከኛ የበለጠ ብርቱ ማን ነው አሉ። ሱብሓነላህ፣ ብርቱ ደካሞቹ። አወለም የረው አነ አላህ አለዚ ኸለቀሁም ሁወ አሸዱ ሚንሁም ቁዋ፣ የፈጠራቸው ጌታቸው አላህ ከነሱ የበለጠ ብርቱ መሆኑን አያውቁም እንዴ? ወካኑ ቢአያቲና የጅሃዱን፣ እነዚህ ሰዎች በእኛ ተአምራቶች ይክዱ ነበረ። የዚህ ጊዜ እምቢ ሲሉ አላህ ፈአርሰልና ዐለይሂም ሪሐን ሰርሰረን ፊ አያሚን ነሒሳት፣ እንደው መናጢ በሆኑ ቀኖች፣ መጥፎ ነገር እንጂ ጥሩ ነገር ባልተወሰኑባቸው ቀኖች በእነሱ ላይ አላህ የውርደት የሆነን ብርቱ የሆነን ንፋስም አላህ ላከባቸው። ሰርሰሪን ብሎ አላህ ሊኑዚቀሁም ዐዛበል ኺዝይ ፊል ሐያቲ ዱንያ፣ የዱንያን ቅጣት አዋራጅ የሆነችዋን የዱንያን ቅጣት አላህ ሊያቀምሳቸው በዱንያ ላይ። ወለዐዛቡል አኺራ፣ የአኺራ ቅጣት ደግሞ በጣም ከባድ ነው አለ አላህ። ወሁም ላ ዩንሰሩን፣ እነሱ የማይረዱ ናቸዋል። የወደፊት ታሪኮችን ትንሽ ተመልክተን ተጨባጫችንን እናያለን። ሙስተዒድ ናችሁ? ፊርዓውን ታሪኩን እንደሰማችሁ ጭራሽ ጌታ ነኝ አለ፣ አምላካችሁ ነኝ አለ። በኒ እስራኤሎችን አሰቃየ፣ በባርነት ቀንበር ውስጥ ከቶ እንደፈለገ አደረገ። ወንድ ወንዱን አረደ፣ ሴት ሴቱን ተወ። የስቃይ አይነት አደረሰ። በተለይ አላህ ሙሳና ሃሩንን ነቢይ አድርጎ ከላከ በኋላ ሙሳና ሃሩንን የተከተሉትን ደግሞ በጣም ብርቱ ቅጣት ጽናታቸውንም ያሳየን። ቀኝ እጃቸውን ከግራ እግራቸው ጋር እያደረገ ቀኝ እግራቸውን ደግሞ ከግራ እጃቸው ጋር እያደረገ እያፈራረቀ ቆረጣቸው። የፈለከውን አድርጋል። ልጆቻቸውን ግደሉባቸዋል። በልጆቻቸው መጣባቸው ፈተናውን ሊያበዛ። ያንንም ተቋቋሙት። አላህ ሙሳን ዓለይሂ ሰላም ህዝቦችን ይዘውጣ ወደ ቀይ ባህር ይዘህ ሂድ አላቸው። ፊርዓውን ተከተለ። ሙሳን ለመግደል ለማሳደድ ያለው ጦር በአጠቃላይ ይዞ ወጣ። ሊነጋጋ ሲል ይጨልማል እንደሚባለው፣ ፈረጃ ሊመጣ ሲል መከራ ይበዛል እንደሚባለው ፊርዓውን የሙሳ ህዝቦች ላይ በዚህ መልኩ ተንደርድሮ ሲመጣ አላህ ምን አለ? ፈአኸዝናሁ፣ ያዝነው፣ ወጁኑደሁ፣ ሰራዊቱንም ጭምር፣ ፈነበዝናሁም ፊል የሚ፣ የም ማለት ውሃ ውስጥ ባህር ውስጥም ጣልናቸው አለ አላህ። ባህር ውስጥ እንዴት ጣላቸው? ሙሳ ተደረሰብን፣ ፊት ለፊታችን ቀይ ባህር፣ ከኋላ የፊርዓውን ሰራዊቶች አሉ፣ የሙሳ ህዝቦች። ያ ሙሳ ኢና ለሙድረኩን፣ እኛ እኮ የሚደረስብንን አስጨረስከና። ከላ በጭራሽ፣ ኢነ ማዕየ ረቢ፣ ጌታዬ ከኔ ጋር ነው፣ እንደወጣ ያዘዘኝ እሱ ነው፣ መፍትሄውን የሚያመጣው ማን ነው? እሱ ነው። በአላህ ተማመን፣ ተወኩል እንደዚህ ጠንካራ ይሁን። ጫፍ ቢደርስ ምንም ቢል አላህ አለኝ፣ ከዚህ ጭንቀት ከዚህ ድልድይ ጫፍ ላይ ያድነኛል የሚል ተወኩል ውስጥ ይግባ። ሙሳ ኢነ ማዕየ ረቢ፣ ጌታዬ ከኔ ጋር ነው፣ ሰየህዲን፣ ምን ማድረግ እንዳለብኝ ያመላክተኛል። አዎ አላህን ይዞ ያፈረ የለም፣ አላህን ይዞ አታፍርም። አላህ ጋር ተጠግቶ የወደቀ የለም፣ በጭራሽ አታፍርም። ተአረፍ ኢለላህ ፊረኻ፣ አላህን በአማኑ ጊዜ ተዋወቀው። ሀብት ሲመጣ ጤና፣ ሰላም በሆን ሰዓት የእሱ ባሪያውን የእሱ አገልጋዩን ሰላት አብዛ፣ ዚክር ቁርአን መልካም ስራን አብዛው። በዛ ሰዓት መከራው ሲመጣ መጀመሪያ የሚደርስልህ ማን ነው? አላሁ ረቡል ዓለሚን፣ የዓለማቱ ጌታ አላህ ይደርስልሃል። ለሙሳም ደረሰላቸው፣ ለኢብራሂም ደረሰላቸው፣ ለሁሉም ነቢያቶች የደረሰላቸው ማን ነው? አላህ ነው። ከአላህ ውጭ ድረሱልኝ ሊባል ሊጠራ ሊለመን ሊከጀል የሚገባ ማንም የለም። ሙሳም ከላ በጭራሽ፣ ኢነ ማዕየ ረቢ፣ ጌታዬ ከኔ ጋር ነው፣ ሰየህዲን፣ ምን ማድረግ እንዳለብኝ ያመላክተኛል። አዎ አላህ አመላከታቸው። የያዝከው በትር ዝም ብላ አይደለችም። እስቲ ባህሩን ቸባርክ፣
ምታው አላቸው። በበትር ዘንግናት ትንሽዬ ዱላ ምት ሲመቱት ባህሩ ድልድይ ሆኖ 12 ቦታ ተሰነጣጠቀ። መሸጋገሪያ ድልድይ 12 ነገዶች ጎሳዎች ነበሩ ይባላል። በዛው ተሻገሩ። ተወው አላቸው። እንደነበረ ተወው። ፊርዓውን ይህ እኮ ለኔ ነው የተስተካከለው፣ አሁን ምን ጨርሳቸዋለን እንደርስባቸዋለን ብሎ እሱ መግባት አይፈልግም። ሰራዊቶቹን ግቡ ይላቸዋል፣ ይገባሉ። እሱ ወደ ኋላ ሲሸሽ ጅብሪል ወይም ሚካኤል ሴት ፈረስ ይዞ መጣ። የፊርዓውን ፈረስ ደግሞ ወንድ ነበረ። ወንዴው ሴትን ይከተላልና ተከትሎ ገባ። ልክ ሁሉም እንደገቡ ሲረጋገጥ በል ቢያስከው በትራውንም ባህሩን አድርጎ ድልድዩን መታ አድርጎ። መጀመሪያ ባህር ነበር ሲመታ ምን ሆነ? ድልድዩ ሆነ። አሁን ድልድይ ነው መታው። ሲመቱት ወደ ምን ተቀየረ? ወደ ባህርነት ተቀየረ። አላህ ምን አለ? ፈነበዝናሁ ፊል የሚ ባህር ውስጥም ጣልናቸው። ፈንዙር ተመልከት፣ ከይፈ ካነ ዓቂበቱ ዛሊሚን የበዳዮች መጨረሻ እንዴት እንደነበር ተመልከት። ወጀዐልናሁም አኢመተን የድዑነ ኢለናር ወደ እሳት ተጣሪዎችም መሪዎች አደረግናቸው። ወየውመ ልቅያመቲ የትንሣኤ ቀን የቅያማ ቀን ላ ዩንሰሩን እነሱ አይረዱም። ወአትባዕናሁም ፊ ሃዚህ ዱንያ ላዕና በዚች ቅርቢቱ ዓለም በዱንያ ላይም ደግሞ እርግማንን አስከተልንባቸው። ወየውመ ልቅያመቲ የቅያማ ቀን ሁም ሚነል መቅቡሒን እነሱ የሚባረሩ ናቸው። ተጠልተው የሚባረሩ ዘርበሉ የሚባሉ ናቸው። ረዳት የላቸው፣ ዘመድ የላቸው፣ የሚደርስላቸው የላቸው። በውርደት ላይ ውርደትን የሚከናነቡበት ቀን ነው አለ። በዱንያም ውርደትን አላህ ሰጣቸው፣ አኼራም ሌላ ውርደት ይጠብቃቸዋል። ማን? አምባገነኖች፣ በዳዮች፣ የነቢዩላህ ሷሊህ ህዝቦች ሰሙድ ይባላሉ። እነዚህ ህዝቦች ሙሳ ነው ነቢዩላህ ሷሊህ ዳዕዋ ሲያደርጉላቸው አንቀበልም፣ ሚዛንን ያጎላሉ፣ ስፍርን ያጎላሉ። ያንተ ሰላት ጭራሽ ከዚህ ከለክለናል እንዴ ያሉ። አዎ ሰላት ከመልካም ነገር ወደ መልካም ያመጣል፣ ከመጥፎ ይከለክልሃል። በጥሩ ሁኔታ የሚሰገድ ሰላት ኢነ ሰላተ ተንሃ አኒል ፋሕሻኢ ወልሙንከር። አዎ ሰላታችን ላይ ትክክለኛ እንስገዳት። እስቲ ራሷ ትከለክ ኢነ ሰላተ አላህ ነው ያለው። ኢነ ሰላተ ተንሃ አኒል ፋሕሻኢ ወልሙንከር ሰላት እኮ አጸያፊ መጥፎ ከተባለ ነገር በአጠቃላይ ታቅብሃለች፣ ትከለክልሃለች። እምቢ ሲሉ አላህ ምን አለ? ወአኸዘ አለዚነ ዘለሙ ሰይሐቱ እነዚያ የበደሉትን ጩኸት ያዘቻቸው። ፈአስበሁ ፊ ዳሪሂም ጃሲሚን በቤቶቻቸውም የተንበረከኩ ሆነው ሞተው ተገኙ። ጩኸቱ መጣ። እዛው ቤት ላይ የተንበረከኩ ሆነው ህይወታቸው አልፎ አነቁ። ከአለም የግነው ፊሃ በእሷ ውስጥ እንዳልኖር ሆኖ አነቁ። አላ አዋጅ ንቁ፣ ኢነ ሰሙደ ከፈሩ ረበሁም ሰሙዶች እኮ ጌታቸውን የካዱ ነበሩ። አላ ቡዕደን ሊሰሙድ መራቅ መባረር ከአላህ ረሕመት ለሰሙዶች ተገባቸዋል። አላህ ስብሓነሁ ወተዓላ ይህ ሁሉ ታሪክ ለአብነት ያመጣሁት ሌሎቹም ነቢያቶች እንደፈለጉ ሲያደርጓቸው ህዝቦቻቸው ኢብራሂም ጋር አዛ ሲያደርግ የነበረውን እርሙዝ የመሳሰለው በትንኝ አላህ አፍንጫው ላይ እንዲገባ አድርጎ ሙሉ ጭንቅላቱ ራስ ምታት እብድ ሲሆን አንዴ ከግንብ ጋር ሄዶ ሲጋጭ ምን ሲል ጭንቀት ማለት የሆነስ ነገር ሲያምኮ ካልመጣሁት ካልቆረጥኩት ላል ያምቡታ ውስጥ ሲያሳብድ አላህ ሰራዊቶቹ ብዙ ናቸው። በምን ጠጣው ከፈለገ ያሰቃየናል፣ ከፈለገ ትንሿ ብናኛል ይከትብሃል፣ ከፈለገ ወይ ጎሮሮ ላይ ወይ አፍንጫህ ላይ እንደፈለገ አላህ ያደርጋል። ሰራዊቱ የአላህ ሰራዊት ማንም አያውቁ፣ ማንም ደግሞ ሊያቆሙ አይችልም። ኩን ፈየኩን ሁን ሲለው ሆኖ ይገኛል። ይህ ታሪክ ያላስተማራቸው የዘመናችን ፊራውኖች፣ የዘመናችን አቡጃህሎች፣ በሀገራችን ደግሞ የነበሩ አጼዎች እና አጼ ዮሐንስ ሙስሊሙን አዛ ሲያደርግ የነበሩት እና አጼ ሚኒሊክ በለው ማን በለው ሙስሊሙ ላይ ስንት መከራ ስንት ጣጣ ሲያመጡ የነበሩት ተዋርደዋል። ዛሬ ደግሞ የነሱን ገድል ካልደገም የሚለው ለመዋር ጫፍ የደረሱ ደግሞ አካላቶች አሉ። ተዋርደውን አላህ አሳይቶናል። አላሳየንም?
ድምጻችን ይሰማ ላይ ስንቱን አሰሩት፣ ስንቱን ከሀገር አባረሩት፣ ስንት እህቶቻችን ተደፈሩ፣ የስንት እህቶቻችን ሂጃብ ተገፈፈ፣ ስንት እናቶች አለቀሱ፣ ስንት አባቶች አለቀሱ፣ ስንት መከራ በሙስሊሙ ላይ አዘነቡ። በእነሱ አሳሰብ እድሜ ልክ 22 ዓመት ፈረዱ በኡስታዞቻችን ላይ። የነሱ ፍርድ ቀጠለ እንዴ? አላህ በፈለገው መንገድ ፈረጃውን አላመጣም? አዎ። እኛ ጋር ችግራችን ምንድነው? አላህ ሲያመጣ ሰውና ነው ሊለውጥ የሚችለው ነገሮችን ሊያስተካክል የሚችለው ማን ነው? አላህ ነው። ለአላህ እናመስግን። ግለሰብን ሰው ነው አላህ። አሳሪ የነበሩት አካላት አልታሰሩ? ለምን ካላችሁ ወቲልከል አያሙ ኑዳዊሉሃ በይነ ናስ፣ እቺን ቀን በሰዎች መካከል እንገለባብጣታለን ብሏል። ምን ማለት ነው? ትላንት ሲያስር የነበረ ዛሬ ሲታሰረ፣ ትላንት እንደፈለገ ሲጨቁን የነበረ ተዋርዶ ይታያል። አሳይቶናል። ሶሪያ ላይ ያውን ሁሉ ኡማን ህዝብ እስር ቤት ሲያሰቃይ የነበረው መሪ እንዴት ተዋርዶ እንደወጣ ቀን ነው። አላህ ያችን ቀን ሲያመጣ ማንም አይቀለብሰውም። ወላሂ ግን እነዚህ ሰዎች ትምህርት ሊያስተምራቸው አልቻሉም። የአፄውን ስርዓት ይፈልጋል። አሁን ሙት አምላኪ ማለት ነው። የአፄውን ስርዓት የሚፈልግ ካለ ይውረድ መቃብር፣ ተመልሶ አይመጣም። በዚች ሀገር ላይ እኩል መብት አለን። መቻቻል የለም። ቻለን እንጂ እኮ አልተቻለም። ይሄን ይታወቅ። ችለን የተቀመጥነው አሁን ግን ያብቅቷል። ተከባብሮ መኖር ነው መከባበር እንጂ መቻቻል የሚለው ቋንቋ አይሰራም። እኩል መብት አለን። መብታችን ደግሞ ልናስከብር የምንችለው እኛው ነን። ዛሬ ላይ አክሱም ላይ ምን እየተሰራ ነው ያለ ነው? ምን እየተሰራ ነው ያለው? ምን አይነት ማለት የሚወስኑት ውሳኔ ምን አይነት አምባገነንነት ነው ያለው? ሁሌ የፖለቲካ ቁማር ሙስሊሙ ላይ ይደረጋል። ያው ስንት ሳምንት ጁማዓ ሰላት ሳይሰግዱ የቆዩት እንዳሰግዱ እንዳትሰባሰቡ፣ ሰው ሞቶባችሁ ሬሳ ጭምር አስፋልት ላይ ይዛችሁ መሄድ አትችሉም። በጓሮ ምናምን ካልሆነ በስተቀር በሸለቆ ካልሆነ በስተቀር አስፋልት ላይ አደባባይ ሬሳ ይዛችሁ መሄድ አትችሉም። እነዚህ እኮ አስነዋሪ ወራዳውን ሰዎች ናቸው። ሐቂቃ ሬሳ አላህ መልክተኛ ነብዩ ሰለላሁ ዐለይሂ ወሰለም በአንድ ወቅት አንድ የሁድ ጀናዛ ሬሳ ሲያልፍ ነብዩ ቆሙ። ሰሃቦቹ የይሁዲ ጀናዛ እኮ ነው አላቸው። ሙስሊም አይደለም እያሏቸው፣ እሷስ ብትሆን ነፍስ አይደለች እንዲህ ያለ አላህ መልክተኛ። ሞቷል፣ ከስራው ተገናኝቷል፣ ግን ነፍስ ናት። ቆሞ አሳለፉ። የነብዩ አስተምሮ፣ የኢስላም አስተምሮ፣ የኢስላም መንገድ ሁሌም ፍትህ ነው። ሁሌም ፍትህ። ለሰው ሞራል የሚጨነቁ ነብይ ናቸው ረሱል አለይሂ ሰላቱ ወሰላም። ይሄን ያስተማሩ ለሰው ሞራል የሚጨነቁ። ኢክሪማ ሰልሞ ሲመጣ አቡ ጃህል ማለት ፊራውን ሀዲ ኡማ የተባለ ግለሰብ ነው። የዚህ ኡማ ፊራውን የተባለ አምባገነን ሰው ነው። ግን ኢክሪማው ሰልሞ ይመጣል። አባቱን በመጥፎ እንዳታነሱበት አሉ። ለምን? የሞቱ ሰዎች ከስራቸው ጋር ተገናኝተዋል። ግን በሀያት ያሉ ሰዎች ምን ያደርጋል? ይጎዳል፣ አዛ ያረጋል። ኢክሪማ ሰልሟል። አባቱ ሙሽሪክ ሆኖ ነው የሞተው። በዛው ኩፍሩ ነው የሞተው። ነብዩን አዛ ሲያደርግ ነው የሞተው። ቢሆንም ግን ስጋ ነው፣ አባቱ ነው። እሱ መከፋት የለበትም። ለሰው ሞራል የሚጨነቁ ነብይ አስተምሯቸው ነው። የነጃሺ ሀገር ፍትህ አለበት ብለው ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን ያ ፍትሃዊ መሪ አለ ማንም አይበደልበት ሀገር ሂዱና እዛ ትንሽ ተቀመጡ ብለው ሰሃቦችን ያዘዙበት ሀገር ነጃሺ ረዲየላሁ ዐንሁ አላህ ስራውን ይቀበለው በፍትህ የነብዩ ሰሃቦችን ተንከባክቦ የተቀበለ ያቺ ፍትህ ሀገር ተብላ የተጠራችው ሀገር ዛሬ ምን ነው ያንን ታሪክ ረስተው የአባቶቻቸውን የአጼዎችን ታሪክ ለመድገም ምን ነው አሰቡ? ይሄ ውርደት ነው፣ ወላሂ ያሳፍራል። እዛ ያሉት ክርስቲያን ወገኖቻችን ይሄ አጥፊ ቡድን ሀገርን የሚያበላሽ ሀገር እንዳታድግ የሚያደርግ ቡድን ነውና አብራችሁ ከወገኖቻችሁ ጋር ሆናችሁ ይሄንን አካል ተው ልትሉት ይገባል። እንዴት ተብሎ ነው ሰው አሰግድም
ሙዚቃ ቤቱ እንደፈለገ ተከፍቶ፣ አስካሪ መጠጡ እንደፈለገ የሚሸጥበት፣ መሸታ ቤቱ፣ ዝሙት ቤቱ እንደፈለገ ተከፍቶ፣ የአላህ ቤት ግን እዚች ምድር ላይ ልትሰራ አይገባም። የተቀደሰች ሀገር ናት። አክሱም ላይ መስጊድ ከተሰራ መካ ላይ ቤተክርስቲያን መሰራት አለበት። ምን የሚገናኘው? እንደዛማ ከሆነማ ሶማሌ ክልል ምንድን ነው? ስልጤ ክልል ምንድን ነው? አፋር ክልል ምንድን ነው? ሙስሊም አይደሉ እንዴ? እዛ ቀብር ቦታ የለም? እዛ ቤተክርስቲያን የለም? አለ። ስለዚህ አምባገነን ስርዓታችሁን በጊዜው ልትገድቡት ይገባል። አደብ ልትይዙ ይገባል። አንድ ይሄ መልእክት ነው። ሌላው በደል፣ አዲስ አበባ ዩኒቨርሲቲ በደሉን ቀጥሏል። በሙስሊም ወንድሞቻችን እህቶቻችን ላይ ሂጃብ ላይ ሁሌ ስቃይ ያመጣ ነው። በዚች ሀገር ላይ ሙስሊሙ እንዳይማር፣ እንዳይለወጥ፣ እንዳያድግ የተለያዩ ነገሮችን እያመጡ ከሚወደው ዒባዳ ላይ የሆነች ነገር እያመጡ ከትምህርት ገበታው እንዲርቅ፣ ከትምህርት ቤቱ እንዲርቅ፣ ሳይማር እንዲያልፈው፣ ፈተና ሲመጣ ጠብቀው፣ የሆነ ነገር ሲመጣ ጠብቀው፣ ወይ በሂጃብ ወይ የሰላት ጉዳይ እያመጡ ሙስሊሙ ላይ የተለያዩ መከራ የሚያመጡ የሀገር ጸሮች፣ የሀገር ጠላቶች አሉ። በመንግስት መዋቅር ላይ ተሰግስገው ጥላቻቸውን እንደፈለጉ የሚያደርጉ ትምህርት ሚኒስቴር የሚባለው ሁልጊዜም በሙስሊሙ ላይ የተለያየ መከራ ያመጣል። እኔ ሙስሊም ጸር አይደለሁም ይላል። ደግሞ ጸርነቱን ከዚህ በላይ እንዴት ያሳያል? ፈተና ይኸው በዚህኛውን አያችሁታ። አሁንም ዒድ አልአድሃ ባለበት ላይ የፈተና ውጤት ቀን ብሎ አወጡ። አሁንም ትላንትና ሚያዝያ 16 ላይ ባወጡት ላይ ከግንቦት 17 እስከ 20 ብሎ ዒዱ መቼ ነው? ወይ 18 ወይ 19 ነው እኮ። ምን ማለት ነው ይሄ? ካላንደር ማንበብ አይችሉም? የተማሩ አካል አይደሉም? አዎ ተማረ አካል የምንለው በእኛ አስተሳሰብ ንጹህ አእምሮ ያለው ለዜጎች የሚጨነቅ የተማረ ኃይል እንዲመጣ የሚለፋ የሚደክም ሀገሩን ወዳድ፣ ይሄ ነው የተማረ ኃይል የሚባለው። አለዛ ግን ይሄ ጸረ ትምህርት ነው። ተማሪ እንዳይኖር ወይም የተማረ አካል እንዳይኖር የሚለፋ አካል ነው። ይህ አካል ማለት ማንኛውም አካል ወደ ጌታው ቀርቦ ሃይማኖቱን ጥብቅ አድርጎ ይዞ ከሙስና የራቀ ትውልድ፣ ከጉሩብተኝነት የራቀ ትውልድ፣ አኽላቅ ስነ ምግባር ያለው አላህን የሚፈራ አካል ሁሌም ለዚች ሀገር ተስፋ ናቸው። ቢሮ ላይ በገቡበት ሰዓት ያልሰራውበት ሰዓት ሐራም ነው ብሎ የሚያስብ ማህበረሰብ ለዚች ሀገር ያስፈልጋል። ያልሰራውበት ሰዓትን አልበላም፣ አርፍጄን የገባሁት ስገባ የሚል አካል፣ አላህ ያየኛል ስፈርም ያለውንም ፊርማ፣ አላህ ያየኛል ሰዎችን ስጮክን የውን ነገር ሳድርግ ብሎ የሚል አካል ያስፈልጋታል። እነዚህ አይነት አካላቶች እንዳይመጡ መንገድ የሚዘጉ፣ በሩን የሚዘጉ፣ በሰላትና በሂጃብ የሚመጡ ብዙ ድንቁርና ውስጥ ያልወጡ ሰዎች አሉ። የእህቶቻችን ሂጃብ ምንድን ነው ችግሩ? የደህንነት ጉዳይ ይባላል። ደህንነት ታዲያ ሴት ፈታሽ የለም? አይታ መታወቂያ አመሳክራ ማስገባት አትችልም? ቅንሁን ቅንቅናቱ በየጊዜው ሁሌ ሙስሊሙ ላይ እንደዚህ አይነት በላ አታምጣ። የእነሱ መሸፈን አይደለም ችግር የፈጠረው፣ የአንተ አእምሮ መሸፈን ነው። የአንተ አይን መታወር ነው። የአንተ ልቦና መታወር ነው እነሱ ላይ ችግር ያመጣው እንጂማ እኮ በተለያየ ትምህርት ቤት ላይ እንዲሁ ታግደው የዛሬ ዓመትም ሲጠየቅ ስነ ምግባር ችግር አለ ሲባሉ ምንም እንደውም ጥሩ ናቸው ብሎ ነው የመሰከሩት። ስነ ምግባር ጥሩ የተባሉ ተማሪዎችን እንዴት ነው አንተ የውስጥ ጥላቻህን በራስን አስፈጻሚ የምታደርገው? የሃይማኖት ነፃነት አለባት በሚባል ሀገር ላይ አንተ እንደፈለክ የምትሆነው። ስለዚህ መንግስትም እንደነዚህ አይነት አካል የሀገር ጸር ናቸው፣ ሀገርን የሚበጠብጡ ናቸውና ኃይል የሌለን ሊያስቆምልን ይገባል። መጅልሱም እየተንቀሳቀሰ ነው፣ ግን ከዚህ በላይ ሊንቀሳቀስ ይገባል። ለፍርድ ሊያቆም ይገባል። እነዚህ አይነት አካላት ሙስሊሙ ማህበረሰብ ላይ ሁልጊዜ መከራ እያመጡ ነው። ጥላቻው ግን የዲን ጥላቻ ነው። አላህ ነገረን፣ ወማ ነቀሙ ሚንሁም ኢላ አን ዩእሚኑ ቢላሂ ልዓዚዝ ልሐሚድ። ከእነሱ ምንም አልጠሉባቸው አሸናፊና ምስጉን የሆነውን ጌታ አላህ በመገዛታቸው ነው፣ እሱን ስላመለኩ ነው። ስለዚህ በደልን እንራቅ፣
አምባገነንነት ወላሂ የጥፋት መገለጫ ነው። አለም ኑህሊክ ልልአወሊን የመጀመሪያዎችን የፊተኞችን ማለት ነው አላጠፋንም። ثم نتبعهم الآخرين ከዛም የኋለኞችን አላስከተልንም። كذلك نفعل بالمجرمين እንደዚህ ነው በአመፀኞች ላይ የምንሰራው እንሰራለን። ወይሉን የውመኢዝ ሊልሙከዚቢን ወዮላቸው ለዛን ቀን ለሚያስተባብሉ ሰዎች ወዮላቸዋል። አላህ የአላህ ፍርድ አለ። ወላሂ ማንም የማይበደልበት ፍርድ አለ። በደልን በየትኛው መልኩ እንራቅ? ወላሂ በዳይ ከመሆን ተበዳይ መሆን ይሻላል። ምርጫው ይቅረብ ከተባለ በዳይ ከመሆን ተበዳይ መሆን ይሻላል። በደል ወላሂ ውርደት ነው። ሰውን መበደል ውርደት ነው። ሰውን ማሰቃየት ውርደት ነው። በየትኛው እንዲህ ትላልቅ ተቋም ብቻ በየትኛው እኛም ጎረቤቶቻችን ጋር ጎረቤቴ በእኔ ያለቅስብኛል ወይስ እንዴት ነው? ራሳችንን እንፈትሽ። የሥራ ቦታ ላይ እንዴት ነኝ? ራሳችንን እንፈትሽ። ሐቅ ያለውን ገንዘብ የሰው መወስደው የኔ ሱቅ ያለውን መወስደው ቲፎዞ ሰብስቤ የውሸት ምስክር አዘጋጅቼ አሰልጥኜ ምን ብዬ ፍርድ ቤት ለኔ ሲፈርድልኝ የሱ ነው ያለ ያዞም ባልቅሰው ምን ብለው ሙናፊቅ እኮ ይባላል። አላህ ይጠብቀን። ባይኑም ይናገራል ሙናፊቅ። እንባው ቅርብ ነው። በቃ ይችሉበታል። አርቲስት በሏቸው። አርቲስቶች እንደፈለጉ አይደል? የውሸት አይደል ምናምን ተቀብተው የሚያለቅሱት ሙናፊቅ ማለት እንደዛ ከባድ ናቸው። አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ሰዎች ተከራክረው ምን ብለው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነማ አነ በሸሩን እኔ እኮ እንደናንተ ሰው ነኝ። ወኢነኩም ተኽተሲሙነ ኢለየ እናንተ እኔ ዘንድ ተከራክራችሁ ትመጣላችሁ። ወለዐለ ባዕዱኩም አን የኩነ አልሐነ ቢሑጀቲሂ ሚን ባዕድ ምናልባት ከፊሉ ከከፊሉ አንደኛው ከአንደኛችሁ አልሐን ነው። ይሄ አዋቂ ገላጭ ነው። አንደበተ ርቱዕ ነው። ሲናገር ንግግሩ የሚያሳምን ነው። የሚያመጣው ማስረጃ ተቀባይነት ያለው ሆኖ አንደበተ ርቱዕ ሆኖ ይናገራል። እኔ ደግሞ ፈአቅዲ ለሁ ቢነሕዊ ማ አስማዕ በምሰማው ነገር እፈርድለታለሁ። ምን ማለት ነው? ገይብን አላውቅም። ገይብን የሚያቆማል አላህ ነው። በቃ ገይብ ነብዩ አላውቅም፣ አላህ ካላሳወቀኝ አላውቅም ብለዋል። ዛሬ ግን ገይብን አውቃለሁ ብሎ የሚሞግት ነገ እንዲከሰታል ምናምን እያለ ሚል አጭበርባሪ ጠንቋይ በየቦታው በየሰፈሩ ዶኮኖ ድንኳን ዶኮኖ መጋረጃ ጋርዶ የተቀመጠ ብዙ አለ በየቦታው። ይሄ ነው እንዲህ ያለ የሰውን ህይወት የሚያበላሽ። ከአላህ ውጭ ገይብን የሚያውቅ የለም። ለነቢያቶችም ለመረጣቸው አላህ የገለጸላቸው ካሉ ስለዚህ እኔ በምሰማው ፈርዳለሁ። ፈመን ቀደይቱ ለሁ ቢሐቅ አኺህ የወንድሙን ሐቅ ሰጥቼው ፈርጅለት ከሆነ በምሰማው የእሱ አይደለም ግን ሰምቼ ፍርዱ መስሎኝ እንደ ሰውኛ ይሄ ብሎ ፍርድ ቤት ብትሄድም መስረጃ ስታቀርብ ያን አይቶ ነው የሚፈርደው አይደል? ፈኢነማ አቅጠዑ ለሁ ቂጥዐተን ሚነ ናር ሙተፈቁን ዐለይህ የጀሃነም ቁራጭ ነው ለሱ ይዤለት የሄድኩት የሰጠሁት። ዛሬም ያ ነው። ፍርድ ቤት ሲኬድ ለዳኛ በጎን ያቀብላል። አላህ ይህንን ምስጢራችን ስለሚያውቅ ተናገረና ነገረን በደንብ። ወላ ተእኩሉ አምዋለኩም በይነኩም ገንዘቦቻችሁን በመካከላችሁ ቢልባጢል በዙልም ማለት ነው ያለ አግባብ አትብሉ። ወቱድሉ ቢሃ ኢለል ሑካሚ ወደ ዳኞች የምታስጠጓ ስትሆነዋል። ምን ሙስና ማለት ነው። በጎን ሂዶ ሙስና ይከፍላል። ሙክት በግ በጠዋት ይዞ ይሄዳል። ከሰዓት ፍርድ ካለ ፍረድልኝ እኮ በሰፈር ልጅ በዝምድና የለም በእስልምና ይሄንን ነው እስልምና እየተዋጋ ያለው። ፍትህ ለሁሉም እኩል መገኘት አለበት። ማንም ሐቅ ሊበላ ይገባም ነው እስላም አስተምሮ። ሊተእኩሉ ፈሪቀን ሚን አምዋል ናስ ቢልኢስማ በወንጀል ያለ አግባብ የሰዎችን ገንዘብ ከፊሉ ልትበሉ ወደ ዳኞች የምታስጠጓት ነገር ሊኖር አይገባም ነው። ወአንቱም ተዕለሙን እናንተ እያወቃችሁ ይህን አትስሩ። ዛሬ ሰው እንደፈለገ ሊያደርግ ይችላል። ፍርድ የተዛባበት ሊሆን ይችላል። ነገር ግን ትክክለኛው ፈራጅ ማን ነው? አላህ ነው። ወላሂ ያንን ቀን እናስታውሰው። ያ ቀን አማኙም ከሃዲውም አንድ ላይ ይመጣል። ያ ቀን ጥሩም መጥፎም ይመጣል። በዳውም ተበዳውም ይመጣል። ግድ ነው። አላህ ዘንድ የሚፈረድ ፍርድ ሙስና የሌለበት ዙልም የሌለበት ማንም ጣልቃ ገብቶ በሙስና በምን ዛሬ እኮ ሙስና ራሱ ቀጥታ አይደለም። የሙስና አሸማጋዮች አሉ፣ አገናኞች ማለት ነው።
ይህን ሁሉ የተረገሙ ናቸው። የሚጽፈው፣ የሚሰጠው፣ የሚቀበለው በእስልምና የተረገሙ ነው። ያ በሌለበት ቀን አላሁ የሕኩሙ በይነኩም የውመል ቂያማ አላህ የቅያማ ቀን በማዕከላችሁ ይፈርዳል። ፊማ ኩንቱም ፊህ ተኽተሊፉን በዛ ትወዛገቡበት በነበረው ነገር አላህ ይፈርዳል። ወደድክም ጠላህም የወሰድካትን ትመልሳለህ። ለቱዓዱነ አልሑቁቀ ኢላ አህሊሃ የውመል ቂያማ የቅያማ ቀን መብቶችን ትመልሳላችሁ አሉ አላህ አሉ ነቢዩ ሰለላሁ ዐለይሂ ወሰለም ወደ ባለቤቶቹ ሐታ የውቃደ ልሻቲ ልጀልሃኢ ሚን ሻቲ ልቀርና ቀንድ ያላት ፍየል ቀንድ የሌላትን ወግታ ከሆነ ነገ ትመልሳላችሁ። ምን ማለት ነው? ቀንድ ያላት ፍየል ዱንያ ላይ ቀንድ የሌላትን ከወጋች፣ ምሳሌውን በደንብ ያዙ። አኼራ ላይ አላህ ቀንድ ያላትን ቀንድ ይወስድባታል፣ ቀንድ የሌላትን ቀንድ ይሰጣትና ውጊያት ይላታል። ብድሯን ትመልሳለች። ቂሳስ አለ። በእንስሳቶች መካከል ይህ ፍርድ ካለ በሰው መካከልስ የሰው በር ይዤ ያስለቀስኩኝ ስልክ ሲዘጋ ሲደወል ምዘጋ በሰው መኪና የገዛው ቤቴን የገነባው ክሬዲት እየወሰድኩኝ ያበደረኝ አካል እያለቀሰብኝ የሚበላው አጥቶ ስራው በቃ ተበላሽቶበት በሱ ገንዘብ ግን እንዴ አይደለም። የሰው ባህሪ ነው እንቅልፍ። አላህ የለም አይደል? ሌሊትም ቀንም ለጠራው ሁሌ አላህ ዝግጁ ነው። ያ ሰው ሌሊት ላይ ያ ረቢ በደለኝ እንዲያረገብኝ ብሎ እጁን ሲያነሳ አላህ ይቀበለዋል። ሊቀበለውም ደግሞ አላህ ቃል ገብቷል። ሰላሰቱን ላ ዩረዱ ዱዓኡሁም ሶስት ሰዎች ዱዓቸው አይመለስም። አልኢማሙ ልዓዲል ፍትሃ የሆነ መሪ ሁልጊዜ ፍትሃ የሆነ ዱዓ ስታደርጉ አላህ ይቀበላቸዋል። ወሳኢሙ ሐታ ዩፍጢራ ጾመኛ እስኪያፈጥር በጾም ክሳት ዱዓ አብዛ። ወዳዕወቱ ልመዝሉሚ የተበዳይ ዱዓ የርፈዑ ላሁ ፈውቀ ልገማሚ የውም ልቅያማ የቅያማ ቀን አላህ ከዳመና በላይም ከፍ ያደርጋታል። ወየፍተሁ ለሃ አብዋበ ሰማኢ የሰማይ በርም ደግሞ ይከፈትላታል። ዱንያ ላይም ዱዓ ስታደርግ ይደርሳል። ወየቁሉ ረቡ ዐዘ ወጀል አላህም ይላል በዕዘቲ በክብረ ይሁንብኛል ይላል አላህ ለአንሱረነኪ ወለው ባደ ሒን ከጊዜ በኋላ ቢሆንም እረዳሻለሁ አለ አላህ። ማን ተበዳይ እንደ ተበደለ አይቀርም። ዳዕወቱል መዝሉሚ ሙስተጃበቱን አሉ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የተበደይ ዱዓ ሙስተጃብ ነው። ወኢን ካነ ፋጅረን ፋጅር ይሁን ወፊ ሪዋያ ወኢን ካነ ካፊረን ካፊር ይሁን አላህ ኩፍር ወዶ አይደለም። ልብ በል ታዲያ ምንድን ነው? ፍትሃዊ ጌታ ነው አላህ። ሁሌም ከተበዳይ ጎን ነው አላህ የሚቆመው። ካፊርም ይሁን ሆኖ አንድዬ ድረስልኝ ብሎ እንዴ የሚለው አላህ ስለሆነ ያ አላህ ካለ አላህ ይቀበለዋል፣ ይረዳዋል። ተበድሎ ዱዓ ካደረገብህ ተጠንቀቅ። ያ ሙዓዝ ብኑ ጀበል ወደ የመን ልከውት ዳዕዋ አድርግ፣ ወደ ተውሂድ ተጣራ፣ ሰላት ማስተምራቸው፣ ዘካ ማስተምራቸው ብለውት የምታውቁት ሐዲስ ማለት ነው። መጨረሻ ላይ ዘካ ግን ስትቀበል ከሀብታሞች ወደ ድሃዎች የምትሰጠው ገንዘብ ያለ አግባብ እንዳይሆን፣ እንቁ ሀብታቸውን ከሀብታሞች ይሄ ነው ብለህ ያለ አግባብ እንዳትወስድ፣ ወይም ደግሞ ቀንሰ ለድሃዎች እንዳትሰጥ። ይህን ካደረግ ተጠንቀቀ። ኪሱ የሚከተው አይደለም፣ ለራሱ የሚያደርጉ አይደለም፣ በሰዎች መካከል የሚያደርገውን ነብዩ ምን አሉት? ተጠንቀቅ። ኢተቂ ዳዕወተል መዝሉም የተበዳይን ዱዓ ተጠንቀቅ። ፈኢነሃ ለይሰ በይነሃ ወበይነ አላህ ሒጃቡን በተበዳይ ዱዓና በአላህ መካከል ግርዶ የለም። ወደው አላህ ይቀበላቸዋል። አንድ ታሪክ ልንገራችሁና ፕሮግራም ልዝጋ። ተበዳይ እጁን አንስቶ ዱዓ ሲያደርግ አላህ እንዴት እንደሚቀበለው አልተበደልንም፣ ተበድለናል። ወላሂ በዲናችን ላይ ብዙ በደል ደርሶብናል። አክሱም ማለት እኛ ነን። ይሄን ያስ ሙስሊም በየትኛውም ቦታ አንድ ነው፣ አንድ ነው። የሰውነት አካል ሲያምህ ሙሉ የሰውነት አካል፣ አይን ሲያምህ ሙሉ የሰውነት አካል እንደሚታመመው፣ ጥርስ ሲታመም ሙሉ የሰውነት አካል እንደሚታመመው፣ ጣት ሲታመም ሙሉ የሰውነት አካል እንደሚታመመው፣ ሩቅ ያለው ሙስሊም ወንድም ሲታመም አንተም ታመሃል። ካልታመምክማ የለህም ማለት ነው። መን ለም የህተመ ቢአምሪ ልሙስሊሚን ፈለይሰ ሚንሁም የሙስሊሞች ጉዳይ ላሳሰበው ከነሱ አይደለም ተብሏል። ካልታመምክ ውስጥ ስሜቱ ከሌለህ ከባድ ነው። ከፊሉ ለከፊሉ አንድ ናቸው ነው። የሹዱ ባዕደሁ ባዕዳ ብሏል። ከልቡንያን ሙእሚኖች ማለት እንደ አንድ ግንብ ናቸው።
ይሄ ቤት ሲሰራ ሲሚንቶ ምኑ የተለያየ ነገር ተፈራርቆበት አንድ እንደሆነው እንደ አንድ አካል ናችሁ። ኢነመል ሙእሚኑና ኢኽዋ ሙእሚኖች ማለት ወንድማማቾች ናቸው። ፊልስጤም ያሉት ወንድሞቻችን ሲነኩ እዚህ ሊሰማህ ይገባል። አንድ ነህ፣ ወንድማማች ነህ። አገር አይገድብህ፣ ዘር አይገድብህ፣ ምን አይገድብህ። በሙእሚንነትህ በሙስሊምነትህ ብቻ ወንድማማቾች ናችሁ ብሏል አላህ። አክሱም ላይ የሚደርሰው መከራ እኛ ላይ የደረሰ ነው። ይህን ብለን አስበን ነው ተጨንቀን ዱዓ ማድረግ ያለብን። ሙስተዒድ ነን። አላህ ወንድሞቻችን አላህ ይርዳቸው። እቺን ሐዲስ ስሙኝ። ዑርዋ ኢብኑ ዙበይር የሚባሉት ታዕቢይ أن سعيد بن زيد ابن عمرو ابن نفيل رضي الله عنه سعيد بن زيد ታላቅ ሰሃባ ናቸው። አንድ ሴት ከሰሰቻቸው። خاصمته أروى بنت أويس ለማሳጠር አረበኛውን ትቼ አማርኛውን ሰዓት እንዳልወስድባቸው። አርዋ ቢንቱ ወይስ የምትባል ሴት ሰዒድ ኢብኑ ዘይድን ወደ መርዋን ኢብኑል ሐከም የሚባል የሙስሊሞች ዳኛ ዘንድ ከሰሰችው። ምን ብላ? መሬቴን ዘረፈኝ፣ መሬቴን ሰረቀኝ፣ ድንበር ገፋብኝ ብላ ስሙን አጠፋችው። ሰዒድ ምን አለ? እኔ ነኝ እሷን መሬት የሚይዘው ምነካው። ከነቢዩ ሰለላሁ ዐለይሂ ወሰለም ያንን የመሰለ አስተምሮ ከሰማው በኋላ ከነቢዩ የሰማው አስተምሮ ምንድነው ብሎ ዳኛው ጠየቀው። ቃለ ሰሚዕቱ ረሱለላህ ሰለላሁ ዐለይሂ ወሰለም ከአላህ መልእክተኛ ከነቢዩ ሰለላሁ ዐለይሂ ወሰለም ሰምቻለሁ። መን አኸዘ ሽብረን ሚነል አርድ ዙልመን ጠወቀሁ ኢላ ሰቢዕ አረዲን። የአንድ ሰውን መሬት ስንዝር ግን ምንም ነገር ሰውን በበደል ማለት ነው ዙልመን የነካ። ዛሬ ስንት ካሬ ነው የምትነካው? ገጠር ላይ ዝም ብሎ ምስኪን ናቸው፣ አባታቸው ሲሞት የቲም ናቸው አያውቁም ብሎ መሬት ስንት ነው የሚነካው? ካርታ በስሙ የሚያዞር የለ። ምስኪን ናቸው፣ አባታቸው ሞቶባቸዋል። አጎት ተብዬ ይመጣል፣ ወይም አሳዳጊ ይመጣል፣ ወይም ደግሞ እህታችንም ሌላ ባል ታገባና የእነሱን ሐቅ ለምታበለው ያገባቸው ባል በፍቅር በምን ትታለልና ስንት ሐቅ የምትነካለች። ተጠንቀቁ፣ ከባድ። በተለይ የቲሞች ገንዘብ የሴቶች ገንዘብ ወላሂ አመድ ነው፣ ከባድ ነው። አላሁመ ኢኒ ኡሐርጁ ሐቀ ضعيفين አላህ ወይ ሐረጅ ማል ኡሐርጁ ወደ አንተ ወንጀለኝነቱን ማስጠጋት አስጠጓለሁ፣ ከሰዋለሁ አሉ። ማንን? የሁለት ደካሞችን ገንዘብ የሚበላ ማሉል የቲም የየቲም ገንዘብና የሴትን ገንዘብ። አዎ ሴቶች እህቶቻችን ውጭ ሀገር ስንት ዓመታት የለፉ የደከሙ፣ በቃ ጉልበቴ አሁን ከበደኝ ተሰብስቤ ወይ ትዳር ይዤ ወይ የሆነ ስራ እየሰራ ሀገሬ ልቀመጥ ብለው ሲመጡ ቤተሰብ አምኖ የላኩት ገንዘብ የት የላክሽው ሚላት ቤት ሰርቼልሻለሁ ገዝቼልሻለሁ እያለ ፎቶ እያነሳ ምን እያለ የተለያየ የውሸት ፎቶ እያነሳ ሚልክ ይኸው ያንቺን እያለ ስትመጣ ባዶ። አንዳንዱ በድንጋጤ የሚወድቃለ ራሱን ስቶ በዛው ማይነቁ እህቶች አሉ፣ አልጋ ላይ የተኙቶች አሉ። በድንጋጤ ያመኑት ቤተሰባቸው ያመኑት ዘመዶቻቸው ሲክዷቸው ልባቸው የተሰበረ በአንዴ በሽታ ላይ ወደቁ። ስንት እህቶች አሉ፣ ስንት ወንድሞች አሉ ሐቃቸው የተበላ። የእነሱን ዱዓ ተጠንቀቅ። ሰዒድ ምን አለ? እኔ ነኝ የነቢዩን ይሄን የመሰለ አስተምሮ አንድ ሰውን መሬት ያለ አግባብ የወሰደ ነገ የውመል ቂያማ 7 ምድር አንገቱ ላይ ይጠለቅለታል ብለው ነቢዩ እያስተማሩ እኔ ነኝ ምነካው አለ። መርዋን የሚባሉ ዳኛ ምን አለው? ላ አስአሉከ በይና ከዚህ በኋላ ማስረጃ አምጣ ብዬ አልጠይቅህም። ሰዒድ ተበድሎ አይደል? ዱዓውን ያለውን አረበኛውን ላንብብላችሁ። ፈቃለ ሰዒድ አለ አላሁመ ኢን ካነት ካዚበተን ፈዐሚ በሰረሃ። አላህ ወይ እቺ ሴት ዋሾ እንደሆነች አይኗን አውረው፣ ወቅቱልሃ ፊ አርዲሃ በዚሁ በከሰሰችኝ ምድር ደግሞ ግደላት አለ። ቃለ ምን ይላል ዘጋቢው? ፈማ ማተት ሐታ ዘሀበ በሰሩሃ እቺ ሴት አልሞተችም አይኗ የተወገደ ቢሆን እንጂ። ወበይነማ ህየ ተምሺ ፊ አርዲሃ በዛው ምድር ስትጓዝ ኢዝ ወቃት ፊ ሑፍረቲን አንድች ጉድጓድ ላይ ወደቀች። ፈማተት ሞተች። ሙተፈቁን ዐለይህ ቡኻሪና ሙስሊም ተስማምቶ የዘገቡት። ኢማም ሙስሊም ለብቻቸው ደግሞ ሙሐመድ ብኑ ዘይድ ብን ዓብድላህ እብን ዑመር ቢመዕናሁ ከዚህ ይዘው የዘገቡት ወአነሁ ረአሃ ሰዒድ ተመለከታት። አምያ አይነ ስውሩና ተልተሚስል ጁዱር ግድግዳ ትዳብሳለች። ግድግዳ አይኑ የታመመ ሰው የሚዳበስ ነገር ይፈልጋል። ተቁል ትል ነበረች ሴት አሳበትኒ
دعوة السعيد يا سعيد دعاء كون يغني ያደረገብኝ دعاء وأنها مرت على بئر في الدار التي خاصمته فيها በዛው በከሰሰችው በተከራከረችው መሬት ላይ ጉድጓድ ላይ አንድ ቀን ስትሄድ فوقعت فيها እሱ ላይ ገባች ወደቀች فكانت قبرها ቀብሯ እሱ ሆነ የተበደለው አያችሁ والله ማንንም እንዳትበድል በተለይ እናትህን እንዳትበድል በተለይ አባትህን እንዳትበድል እናት አባት በእስላም ትልቅ ቦታ አላቸው ያንተን ለውጥ የሚመኙት እንደ እናት እንደ አባት ማንም የለም እናት ሁሌም ከሷ በላይ ለውጥ እንድታመጣ ኑሮ የተሻለ እንዲሆን እድሜ ከሷ በላይ እንዲሆን ከሷ በፊት እንዳትሞትባት ሽምግልና ወጥሮ ሽበት አይዘ ሁሌም ልጅ ነህ ልጄ ነው በልተሃል ጠጥተሃል ነው እናት ሁሌም ጭንቀቷ ይህ ነው እንዳትበድላት እሷን አባትን እንዳትበድል ባልና ሚስት እንዳትበዳደሉ እንዳትበድዩ እንዳትበድላት ልጆችን እንዳትበድል ልጆች አባቶቻችሁን ሐቅ ጠብቁ በደል አደጋ ነው ጎረቤቶቻችሁን እንዳትበድሉ የጎረቤት ሐቅ ከባድ ነው በደሎች በአጠቃላይ ከባድ ነው የበደለኞች መጨረሻ ግን ቅድሚያ እንዳየነው ውርደት ነው ስኬት የለውም ውድቀት ነው አላህ እነዚህም በዳዮች ሙስሊሙ ላይ ሁሉ መከራ የሚያደርሱ በዳዮችን በሐያት እያለን አላህ በእነሱ ላይ ቁድራውን አላህ ያሳየን ቁድራውን አላህ ያሳየን ቁድራውን አላህ ያሳየን አክሱም ያሉት ወንድሞቻችን ሰላም አላህ ያርጋቸው ያ ረብ ወንድሞቻችን የሁሉ መከራ ያመጡትን በአጠቃላይ አላህ አደብ አላህ ይስጣቸው እምቢ ካሉ ደግሞ የእጃቸውን አላህ ይስጣቸው የእጃቸውን አላህ ይስጣቸው ወንድሞቻችን የበላይ አላህ ያርጋቸው ሰላም አላህ ያርጋቸው ያማሩትን መስጊድ የተመኙትን መስጊድ አላህ ይወፍቃቸው እንደው አዛን ናፍቋቸዋል አዛኑን አላህ ይወፍቃቸው መቅበሪያቸው ርቋል መንገድ እንዳትሄዱ ተብሏል ይሄንም የተመቻቸ አላህ ያርግላቸው አላህ ያድርግላቸው የኛንም መጨረሻ ያማረ አላህ ያርግልን መጨረሻችን ያማረ አላህ ያርግልን ለዚች ሀገር ተማሪዎች አስፈላጊ ናቸው የተማራ ኃይል ስነ ምግባር ያለው አስፈላጊ ነው ያ ረብ ስነ ምግባር ያሉትን ተማሪዎቻችን አላህ ያብዛልን ሙተነቂቦችን እንደዚሁም ሰላታቸውን የሚጠብቁ ወንድሞቻችን አላህ ያብዛልን አላህ ያብዛልን በእነሱ ላይ መከራ ያመጣውን ያ አላህ የእጁን አላህ ይስጠው የእጁን አላህ ይስጠው የወንድሞቻችን መብት አላህ ያስከብርልን የእህቶቻችን መብት አላህ ያስከብርልን እኛም ከነሱ ጎን ቆመን መብታቸውን የምናስከብር አላህ ያድርገን የዚህ እድል ባለቤት አላህ ያድርገን አላህ Subhanahu Wa Ta'ala ሀገራችንን ሰላም አላህ ያርግልን ሰላም አላህ ያርግልን ሰላም አላህ ያርግልን ብጥብጡን ጭቅጭቁን አላህ ያንሳልን ብጥብጡን ጭቅጭቁን አላህ ያንሳልን ሰላም አላህ ያርግልን ሀገራችንን ሰላም አላህ ያርግልን አላህ ሀገራችንን ሰላም አላህ ያርግልን የሁላችንን መጨረሻ ያማረ አላህ ያርግልን ዱንያ አኺራችን በአጠቃላይ ተስተካከለ አላህ ያድርግልን ያ ረብ ሰውን ከመበደል አላህ ይጠብቀን በዳይም ተበዳይም ከመሆን አላህ ይጠብቀን ያ ረብ ከበደል አላህ ያርቀን ከበደል አላህ ያርቀን አላህ Subhanahu Wa Ta'ala ከማከላችን የተጨነቀውን ከጭንቀቱ አላህ ይገላግለው የተጨነቀውን ከጭንቀቱ አላህ ይገላግለው ያላገባውንም ጥሩ ትዳር አላህ ይለግሰው ለእህቶቻችን ሷሊ ባል አላህ ይለግሳቸው ለወንድሞቻችንም ሷሊ ሚስት አላህ ይለግሳቸው ያ ረብ ረጅም ዓመት ልጅ ጠብቆ ያጡ ወንድሞቻችን እህቶቻችን አላህ ዙርየተን ጠይበ የተባለውን ልጅ አላህ ይለግሳቸው አላህ ይለግሳቸው አላህ ይለግሳቸው ስራው የተበላሸበት ክራውድ የሆነበት አላህ ያስተካክልልን ነጋዴዎች ንግዳቸው ያማረ አላህ ያርግላችሁ ንግዳቸው ያማረ አላህ ያርግላችሁ ሁሉንም ጭንቀት አላህ ሀገራችን የመጣውን በላ አላህ ያንሳልን የነዳጁንም በላ አላህ ያንሳልን ሁሉም ሰላም ይሁን አላህ ያድርገው ሰላም ይሁን አላህ ያድርገው ፍልስጤም ያሉት ወንድሞቻችን ሰላም አላህ ያርግልን የበላ አላህ ያርጋቸው ቤተል መቅዲስን በወንድሞቻችን እጅ አላህ ያስገባልን ከነዚህ ካረመኔ ይሁዶች እጅ አላህ ነፃ አላህ ያውጣው ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم السلام عليكم ورحمة الله وبركاته